Come on, come on, bring it, Shashamane, bring it, Ethiopia. እንግዳ ተቀባይ የራስ ተፈሪያን ውድ ከተማ ህብረ ብሔራዊት ሞቅ ብላ አንገታ ሞቅ ብላ የምታድር ከተማ ሻሸመኔ። ለሻሸመኔ ከተማ የስም መነሻ ሁለት አፈ ታሪኮች ይነገራሉ። አንደኛው ሻሼ የምትባል እንግዳ ተቀባይ ሰው የነበረችበት አካባቢ ስለነበር በኦሮምኛ ቋንቋ የሻሸ ቤት ለማለት መነሻሼ ይባል እንደነበርና ይህም በጊዜ ሂደት ሻሸመኔ ወደሚል መጠሪያ የተቀየረ ነው የሚለው ነው። ሁለተኛው ደግሞ የስሙን መነሻ ከሀዲያ ማህበረሰብ ጋር የሚያገናኝ ይሆናል። ይህም ሻሸጎ የተባለ የሀዲያ አባቶች ሞቶ የተቀበረው አሁንም ከተማዋ ባለችበት ቦታ ስለነበር የሻሸጎ ቤት ከሚለው ስያሜ ሻሸመኔ ተባለች የሚሉ ናቸው። አጼ ምኒልክ ዳግማዊ ወደ ደቡብ ባደረጉት ዘመቻ ወቅት ሻሸመኔ ለዘማቹ ወታደር ዝነኛ የገበያ ስፍራ እንደነበረች ይነገርላታል። ይቺ ህብረ ብሔራዊት ከተማ ከተቆረቆረችበት ጊዜ ጀምሮ የነዋሪዎቿ ቁጥር በፍጥነት እያደገ ነው ሄደው። በ1950ዎቹ ጀምሮ ጃማይካውያን ወደ ስፍራ በመምጣት መኖር ጀመሩ። አብዮቱ እስኪፈነዳም ጃማይካውያን የራሳቸው ማህበር አቋቁመው በሰላም በከተማዋ ይኖሩ ነበር። በ1967 ወታደራዊ መንግስት ደርግ ወደ ስልጣን ሲመጣና መሬት ላራሹ ሲታወጅ ብዙ ራስ ተፈሪያውያን ሻሸመኔን ለቀው ለመውጣት ተገደው ነበር። ነገር ግን እንደገና በ1990ዎቹ አዳዲስና ከዚህ ቀደም በስፍራው ይኖሩ የነበሩ ራስ ተፈሪያን ወደ ሻሸመኔ መምጣታቸው ይነገራል። ሻሸመኔ የምዕራብ አርሲ ዞን ዋና መቀመጫ የሆነች ስትሆን ከአዲስ አበባ በስተ ደቡብ አቅጣጫ 255 ኪሎ ሜትር ርቀት ላይ የምትገኝ በ1913 እንደተቆረቆረችም ይነገርላታል። ሻሸመኔ 5 ከተሞችን የምታስተሳስር የዞን ዋና የንግድና የትራንስፖርት ማዕከል ናት። የተለያዩ ብሔሮች ብሔረሰቦችን በጉያዋ ያቀፈችው ሻሸመኔ 12 ወረዳዎች፣ 4 ክፍለ ከተሞችን ይዛለች። ከባሃማስ፣ ከኮቤኮ፣ ከካረቢያንና ከጀማይካ የመጡ ዜጎችም ለሻሸመኔ ጌጦቿ ሆነው በርካታ ዓመታትን በከተማዋ ከትመው የሚኖሩባት ከተማ ናት። አቦስቶ፣ ጎፋ፣ አዋሾ፣ ኮየራ፣ አራዳ ሰፈሮችም ስያሜዎቿን የያዙ በከተማዋ የሚገኙ ሰፈሮች ናቸው። ከሻሸመኔ በቅርብ ርቀት ላይ የሚገኘው አቢጃታና ሻላ ብሔራዊ ፓርክን ጨምሮ የራስ ተፈሪያን ማህበረሰብ ሻሸመኔን ለተመልካች ሳቢም ልዩም ያደርጓታል። ፀሐይ የማይጠልቅባት ከተማ ሻሸመኔ። ሻሸመኔ ከተማ በፈጣን እድገት ላይ ካሉ ከተሞች አንዷ ሁና እየገሰገሰች ትገኛለች። ሰላም ለሻሼዎችና ለሻሼ ይሁን።